እናት ያለፈው ቅዳሜ ማታ ከ4 ኪሎ ፒያሳ ለመሄድ እሺንቱ ተሳፈሩ። ነጂው አጠገብ ያለውን በር ከፍቼ ገና በደንብ ቁጭ ሳልል ጋሼ ስሙን ይክፈሉልኝ አለችኝ። በሩን ዘጋሁና ከኋላ ተመለከትኩ። አንድ ቆብ ያደረገ ሰውና አንዲት የሀገር ልብስ የለበሰች ሴት ቁጭ ብሏል። እኔ በሩን ስዘጋ ነጂው መኪናውን ሲያስነሳና ሴትዮዋ ስትናገር እኩል ስለነበር ያልሰማዋት መስሏት ደገመችልኝ። ጋሼ ስሙን ይክፈሉልኝ። እሺ አልኳት። በል ነይል ስሙን ይነሳችሁ ይከፍሏል። ቀይ ነች፣ እንደ መስከር ብላለች። ወደ ወንበሯ ጫፍ ተንፏቀቀች። የኔ ወንበር መደገፊያ ላይ ክንዷን አስደገፈችና ደከም ባለ ለስላሳ ድምጽ እንዲህ አለች። እስቲ ይውት ጋሼ ወዳጄ አመጣኝ። ጥቂት እንደሄድን ሌላኛው ወዳጄ ተሳፈረና እንዴት ዋልሽ አለኝ። የእግዚአብሔር ሰላምታ ነው መቼም። እኔም እንዴት ዋልክ አልኩት። ይሄኔ ሁለቱም መፋጠጥ ጀመሩ። መውረጃችን ቦታ ስደርስ እኔ አልወርድም አልኩ። ከሚጣሉ ብዬ ነው። ይፈረድብኛል። ሰውየው ደግሞ የራሱን ብቻ ከፈለና ከእኔ ጋር ካልወረደች እሷን አልከፍልም ብሎ ሄደ አለ ሴቼንቶ ነጂው። ሴትዮዋ ልክ ነጂውን እንዳልሰማችሁ ያህል ቀጠለች። አየህ ጋሼ ሁለቱም ወዳጆቼ ናቸው። ለምን ይጣላሉ ብዬ አልወርድም አልኩኝ። እንዲያውም አንደኛው እኮ ግልፍተኛ ነው። እንግዲህ ሁላችሁ ለኔ ስሙኝ አለ ነጂው። ከማርያም በታች ያለው ቀይ መብራት አቁሞናል። ባለቆቡ ሰካራም ልክ ነጂውን እንዳልሰማ ያህል ወሬውን ቀጠለ። ወዳጄ ከሆነች የምወዳት የምመኛት ወዳጄ ከሆነች ሴቼንቶ ውስጥ ባገኛት አብሬያት ገደል መግባት አለብኝ። ደግሞ ከማንም ጋር ብትሆን አለቃትም። አረንጓዴ በራና መኪናዋ ተነሳች። ለምን 6 ኪሎ ያለው አንበሳ ራሱ ያጓራ መትረየሱን ጠምዶ አይመጣ? አለቅለት። የትም ብትሄድ አብሬያት መሄድ አለብኝ። ለምን በሉኝ። ለምን ማለት መልካም። ምክንያቱስ ፍቅር ነው። ፍቅር አሉት ስሙን አሳንሰው፣ ከድንጋይ ይከብዳል ለተሸከመው ሰው አለ ትልቁ ናፖሊዮን። እኔ እንኳን እሷን በትነት ነው የማውቃት። እቺን ሌሊት አያንጋልኝ ከእናንተ ከወንድሞች የምደብቀው ነገር የለኝም። እውነቱን ነው። ወዳጅ አይደለም ወንድሜ ነው። ታዲያ ይኸውልህ ጋሽዬ እዚህ ጋር ነው የምወርደው። አቁም አልኩ እኮ እዚህ አውርደኝ። ይሄኔ አዲሱ አርቲስቲክ ፎቅ ደርሰናል። ሴትዮዋ ልትወርድ ስትል በል ስሙኒ ንሳቸው ይከፍሏል አለችው። ሌላው ስሙኒ? የምን ሌላ ስሙኒ? እንዲያውም 75 ነበር። እሱን ተወው። አሁን ጭቅጭቁ ይቅርና 50 ሳንቲም እፈልጋለሁ። ስንት ነው ያለባቸው አልኩት። 50 ሳንቲም ከፈልኩት። የራሴንም ከፈልኩ እና ከመኪናው ወጣሁ። ጽሜን ለመላጨት ወደ ጸጉር አስተካካይ ቤት አመራሁ። ከሰዓት በኋላውን ከስህን ጋር ነበር ያሳለፍኩት። ሰሞኑን ብዙ ሳጠና ነበር። ዛሬ ማታ አባባ የፈቀዱልኝ እንደሆነ ሲኒማ ትወስደኛለህ ብላኝ ነበር በደስታ። የት ነው የምንገባው? የትም ጥሩ ፊልም የለም። ዝም ብለን ብሔራዊ ቲያትር እንግባ። ከሁሉም እሱ ይሻላል። አይ መሻሉንስ ኢትዮጵያ ይሻላል። ታዲያ ለምን ኢትዮጵያ አትወስደኝም? ወንበሩ ይቆረቁረኛል እባክሽ። ብሔራዊ ግን ሶፋው ቀበጥ ነህ። ውሸቴን ነው፣ ለሶፋው አይደለም። ታዲያ ለምንድን ነው? ሚስጥር ነው፣ ለልጆች አይነገርም። ንገረኝ። ራሴን እያነቃነኩ እባክህ በፈገግታ ተው አይቅር። እኔ ደግሞ ካልነገርከኝ አብሬህ ሲኒማ አልገባም። እሺ እነግርሻለሁ። ንገረኛ። ብሔራዊ ገባን እንደሆነ ወቆታን ወደ ኋላ መጨረሻ ተርታ ያለው ወንበር ጋር እንቀመጥና አንቺ ፊልሙን ታያለሽ። አንተስ እዚህ ላይ ተንተርሼ ተኛለሁ። ሂድ። እዚህ ላይ ስል ደረቷን እያመለከትኩ ነበር። ምን አለበት? አልከብድሽ? መክበድንስ አትከብደኝም። ቻጥ የሚኮሰኩሳል። አሁን እንኳን ይኸው ፊቴን ያቃጥለኛል። እንላጨዋለሁ። ልክ ጸጉር አስተካካይ ቤት ስደርስ አንቱ ጋሺ አንቱን ነው አለች። ሴቼንቶ ውስጥ የነበረችው ሴትዮ ነች። ምን ነው
አልኳት በመብሸቅ። ስለ ስህን ሳስብ ሰው ሲያቋርጠኝ አልወድም። ኑ ሽልንጎል ክፈሉ። ግድ የለም እከፍላለሁ። የለም ምንም አይደለም። እሺ ቤቴን ላሳየው። እቸኩላለሁ። አንድ አፍታም አይፈጁ፣ እዚች እኮ ነች። ሴትዮዋ ሐሳቧን ቆርጣለች። እምቢ ብላት ጭቅጭቅ ማብዛት ይሆናል። እዛ ላይ ደግሞ ቤቷን ማየት ፈለኩ። ሰሞኑን በስህን ፍቅር ምክንያት ተኝቶ የነበረው የጸሐፊነት ስሜቴ ተቀሰቀሰ። ወደ ሴትዮዋ ቤት ለመሄድ አርቲስቲክ ህንጻ ፊት ለፊት ያለችውን ወደ ጊዮርጊስ የምታወጣ ዳገት መንገድ ይዘን መራመድ ጀመርን። ቤቴንም ልጆቼንም ታያለህ አለችኝ። ከሲኒማ አምፒር ወደ አገር ፍቅር የምታስኬደው መንገድ አለፍ ብለናል። በግራና በቀኝ ሴተኛ ዳሪዎች እንደ ደንባቸው በየበራፋቸው ቆመው ወይ ቁጭ ብለው የቀይ አምፖል ብርሃን ተጎናጽፈው አላፊ አግዳሚውን ይመለከታሉ። እጄን ካፖርት ኪሴ ውስጥ ከትቼ ነበር። ታዲያ ቀኝ እጇን አምጥታ ከግራ ክንዴ ጋር አቆላለፈችው። ሶቶ ፕራቾ ፈረንጆቹ ባልና ሚስት ነፋስ ለመቀበል ሲወጡ እንደሚያያዙት በግራና በቀኝ የተሰለፉት ሴተኛ ዳሪዎች እንዲያዩላት ብላ ነው። እጇን ወዲያ ለወረውርላት ነበር። ምን ቸገረኝ ብዬ ተውኩት። ሴትዮዋ ወርቅ የመሳሰሉ 2 ልጆች አሉኝ አለችኝ። 30 እርምጃ እንደሄድን እዚህ ነው አለችና አንድ ጠጅ ቤት ውስጥ አስገባችኝ። በሩ ፊት ለፊት አንድ ቀይ ሴትዮ ጥቁር ሻሽ ያሰሩ የአበሻ ቀሚስና ጥቁር ሽራብ የለበሱ በርጩማ ላይ ተቀምጠው ቡና ያፈላሉ። ምድጃው አጠገብ ባለ በርጩማ ላይ 2 ትንንሽ ሴት ልጆች ቁጭ ብለው እሳት ይሞቃሉ። በግራ በኩል ያለው ግድግዳ ጥግ ርዝመቱ ከግድግዳው እኩል የሆነ አግድም ወንበር አለ። የጠጅ ቤት ወንበር የእንጨት። 2 ሰዎች ብቻ ተቀምጠውበታል። አጠገባቸው መሬት ላይ 2 የተጠጣበት ብርሌ ተቀምጧል። በቀኝ በኩል አንድ የባልና ሚስት አልጋ ተዘርግቷል። ልክ እንደገባን ሴትዮዋ በርጩማ ላይ ያሉትን ልጆች ሳመቻቸው። እኔ ወደ አልጋው አጠገብ ሄድኩና ቆምኩ። እዛ ሆኖ ከውጭ አይታይም። ሴትዮዋ ወደ እኔ መጣች። እኚህ ልጆቼ ወርቅ አይደሉም? ቁጭ በል እሱ ጋር አልጋ ላይ አለችኝና እንደገና ሄዳ ትንሽቱን ልጅ አቅፋ መጣቻት። እንቻት ለትንሿ ጋሼ በይው አንቺ ጋሼ በይው እንጂ ጋሼ 3 ዓመቷ ነው። ወርቅ አይደለችም አለችና ልጅቱን ከንፈሯ ላይ ሳመቻት። ሳሚኝ ፋንቱ በኃይል ሳሚኝ አለቻት። ከንፈር ለከንፈር ተማጠጡ። ቀፈፈኝ። ለምን እንደሆነ እንጃ። ምናልባት እናትና ልጅ ስለሆኑ ወይም በቀይ መብራት ስላየኋቸው ይሆናል። እንደገና አሁንም ተማጠጡ። አይን አበባ ታላቂቱን ጠራቻት። አንቺ አይን አበባ። አሁን እንግዲህ ቀንታለች። አይን አበባ። ቀስ ብላ መሬቱን እያየች መጣች። 5 ዓመት ይሆናታል። ጠይም ነች። አይኗ ትልልቅ፣ ጸጉሯ ዞማ። በጣም ቆንጆ ነች። ጨብጫቸው ጋሽን። እኔና አይን አበባ ተጨባበጥን። ከዛ ቶሎ ብላ ሄዳ በርጩማዋ ላይ ተቀመጠችና ጉልበቷን አቅፋ የተጣደውን ጀበና ፈዛ መመልከት ጀመረች። እናትየዋ ትንሽቱን ፋንቱን እንዳቀፈች ቁጭ በል እንጂ አለች። ቸኩላለሁ። ገና ነው። ቁጭ በል ትንሽ ፋንቱ፣ ቁጭ በል ፈዩ፣ ቁጭ በል አለች። ድምጿ በጣም ይጣፍጣል። አልጋው ግርጌ ተቀመጥኩ። እናትየዋ ጠጅ ግዛልኝ፣ ለራስም ጠጣና እንሄዳለን አለች። የት እንደምንሄድ እንጃ። አልጠጣም። 1 ብርሌ ብቻ ነው። ጥሩ ጠጅ ነው እኮ፣ የማር ጠጅ ነው። የለም ራሴን ያመኛል። እኔ እጠጣለሁ፣ ግድ የለኝም። 1 ብርሌ ብቻ። ብሽቅ ቅጥል አልኩኝ። ገንዘብ የለኝም አልኩሽ። ስሙኒ። ከመበሳጨት የተነሳ ጭንቅላቴን በመነቃነቅ እሺ አልኳት። በተፋባት ፍቃዴ ነበር። ጠጅ በብርጭቆ ስጭኝ እትዬ አለቻቸው። ቡና የሚያፈሉትን ሴትዮ ከገባን ጀምሮ ሲመለከቱን ነበር። ጠጁን ቀርተው አመጡላት። ለእሳቸውስ አሉ
ድምጻቸው ደስ አይልም። ፊታቸው ላይ ክፋት ወይም መከፋት ያደፈጠ ይመስላል። ተማሪ ነው አይጠጣም አለቻቸው። በንቀት አይናቸውን ጣል አደረጉብኝና ወደ በርጩማቸው ተመለሱ። ሴትዮዋ ከጠጁ አንዴ ፉት አለችና ሕፃኗን ፋንቱን ፉት አስደረገቻት። አሁንስ አልበሸኩም፣ አዘንኩ። ይህ እንዳይበቃት ሌላ ብርጭቆ አመጣች። ሩብ ያህል ጠጅ ገለበጠችበትና ለአይን አበባም ሰጠቻት። ትልቋ ሴትዮ ብርጭቆን ከአይን አበባ ቀሙ። ለይስሙላ ትንሽ ውሃ ጠብ አደረጉና መልሶ ሰጧት። እናትየዋ ፋንቱን እንደታቀፈች እንደገና ጠጅ ፉት አስደረገቻትና ዳቦ መብላት ትፈልጊያለሽ አለቻት። አዎ አለች ድምጿ መጣፈጡ። ጋሽዬን ግዛልኝ በይው አይዞሽ አትፍሪ ጋሽዬ ዳቦ ግዛልኝ በይው። ፋንቱ አየችኝና አፍራ መለመኑን ተወቹ። አሳዘነችኝ። ድንቄም የኛ አይናፋር በእንቺ አለችና ከጠጁ አጠጣቻት። 10 ሳንቲም አለክ ለልጆቹ ዳቦ መግዣ አለችኝ። አውጥቼ ሰጠኋት። እዛው በዛው ሌላ 10 ሳንቲም የለም ሻይና ስኳር መግዣ። የዛሬ ልጆች ዳቦ ያለ ሻይና ስኳር እኮ አይወዱም። ለሷ አፈርኩላት። ከዚህ ጋር ደግሞ ንዴት ውስጥ የገነፈለ ሰው አንዴ ደግ የዋለለትን ሰው ለምን ቂል በግ ያደርገዋል? እዛ ሲቺንቶ ውስጥ ጋሼ ስሙን ይከፈሉልኝ ስትለኝ የማነሽ ቆንጆ ብያት ቢሆን ኖሮ ይሁሉ ባልመጣ። ቤቴን ላሳየ ስትለኝ ቸኩላለሁ ብዬ ሄጄ ቢሆን ኖሮ ባጭሩ በተገላገልኩ። እንዲህ እያሰብኩ እሺ እሱን 10 ሳንቲም መልሽ አልኳትና 25 ሳንቲም ሰጠኋት። እግዚአብሔር ይስጥልኝ በይው አለቻት። ፋንቱ በእፍረት እናቷ አንገት ስር ተደፋች። ሰዓቴን አየሁ። ቀጠሮ እየደረሰ ነው። ልሄድ ተነሳሁ። ሴትዮዋ ምነው ቆይ እንጂ አለችኝ። እቸኩላለሁ። አንድ ሲኒ ቡና አልጠጣና እንሄዳለን። እቸኩላለሁ አልኩሽ። አንድ ሲኒ ፉት እስክል እሺ እንግዲያውስ ክፈልና እንሄዳለን። የት ነው የምንሄደው? ቤቴን ላሳይ ነዋ። ይሄ ቤት መሰለ እንዴ? የእህቴና የጓደኛዋ ነው። የኔ ቤት ሌላ ነው። እንግዲያውስ ሌላ ቀን ብታሳይኝስ? እዚሁ እኮ ነው። ክፈልና እንሂድ። ከፈልኩ። አይን አበባና ፋንቱን ሳመቻቸው። እኔ ጨበጥኳቸው። ወጣን። አሁንም በሴተኛ ዳሪዎቹ ተርታ ስናልፍ እጇን ከክንዴ ጋር አቆላልፋለች። አንዲት በጣም ጠባብ ክፍል። የክረምታቱ ዝናቦች የደመናዎቹን አገር ካርታ ያነሱበት አሮጌ ኮርኒስ መካከል ቀይ ወረቀት የጠመጠመች አንዲት ትንሽ አምፖል በገመድ ተንጠልጥላ ለገብሪው ጣያል የሴትዮዋን ቤት ታበራለች። አንዲት በጣም ጠባብ ክፍል፣ ወለሏ ላይ ሳንቃ የሌላት፣ ግድግዳዋ የደረቀ የተሰነጣጠቀ ልስን ጭቃ፣ በልዩ ልዩ ባለስዕል ወረቀቶች የተደረተበት ግድግዳ፣ አንዱ ግድግዳ ጥግ አንድ ያልተነጠፈ የብረት አልጋ። ይቅርታ አልተነጠፈም አለችና የተጨረማመተውን ብርድ ልብስ ዘርጋ አረጋ። ተቀመጥ አለችኝ። ተቀመጥኩ። በሩን መለስ አደረገችው። አልጋው አጠገብ በራስጌው በኩል አንድ ትንሽ ሳጥን አለ። ላዩ ላይ ጥቁር አጎዛ። እሱ ላይ ቁጭ አለች እና መናገር ጀመረች። ለምን መናገር እንደጀመረች አላውቅም። ግማሽ ስካሯ በቂ ምክንያት አይደለም። ምናልባት ፊቴ ላይ ያየችው ነገር ይኖር ይሆናል። ወይም ደግሞ በዛ ሁኔታዋ ማንም ሰው ቢያጋጥማት ትናገር ነበር ይሆናል። ነፍሳችንን ስቃይ ሲያፍናት ምላሳችን ምን ያህል እንደምትፍጨረጨር ማን ለክቶ ያውቃል? የሆነ ሆኖ ሴትዮዋ መናገር ጀመረች። እኔም አንድ ቃል ሳልተነፍስ እስከ መጨረሻው ሰማኋት። ልጆቼን አያቸው? ወርቅ አይደል? እኔም ወዶ ትንሿን ነው። አይ ግን ውሸት ምን ያደርጋል? ትልቋን ነው ወዶ። እሷም እነሱ ሲያዩዋት ማትወደኝ ትመስላለች እንጂ በጣም ነው የምትወደኝ። እንዲህ አይምሰልህ። እነሱ ስትል ቅድም የነበርንበት ጠጅ ቤት ውስጥ ያሉትን ቀይ ሴትዮና እኔ ያላየኋቸው አብረዋቸው የሚኖሩ ጓደኛቸውን ማለቷ ነው።
ሴትዮዋ እህቷ ናቸው። በጣም ነው የምወዳቸው ልጆቼን። ምክንያቱም ሁለቱ ብቻ ናቸው ያሉኝ። 9 ልጄ 7ቱ ሞቱብኝ። ስወልድ ሲሞቱብኝ ምን ኃጢአት ሰራው ብዬ አምላክን አማረርኩ እና ይሄን አመጣብኝ እልሃለሁ። መውለድ ጣጣ ነው። እኔ ለእናቴ ምን ሰራውላት? አንተ ለእናት ምን ታደርግላቸዋለህ? እናት አለ? ጎሽ ጥሩ። ልጆቼ ስለኔ ምን ያደርጉልኛል? ስቃይ ብቻ። እዛ በሄድኩ ቁጥር የመጣውን ሁሉ ጠጅ ግዛልኝ እያልኩኝ ካላስቸገርኩ ካላሰለቸው ልጆቼን በደንብ አይዙልኝም እያልኩ ፈራለሁ። እና ይኸውልህ ለልጆቼ ስል የጠጅ ለማኝ ሆኜ ቀረሁ። መለመን እንዴት ይቀፋል መሰለ። የራበው እንኳን ቢለምን ያምርበታል። ግን ጠጅ ልመና አንተ አምላክ። አሁንማ ጠጅ እየጣመኝ ሄደ። ሰካራም ልሆን ነው። ረጅም ጣቶቿን ማቆላለፍ መፈታታት ጀመረች። በልዩ ጥንቃቄ የተቀረጹ እጆች፣ የእብነ በረድ ውበት ያላቸው። ታዲያ እያየኝ ሰው ልጆቼን ወልጄ ጣልኩ ይመስሏል። እኔ እንደ ውሻ አንጠባጥቤ ሄጄ እነሱ ለእግዚአብሔር ሲሉ የሚያሳድጉ ይመስላሉ። ለላም ቀንዷ ይከብዳታል። የትኛው አንገት ነው ራሱን የማይሸከም? የራስ አጥንት ይቆረቁራል። ልጇን ማትወድ እናት የለች። ልንገር፣ አንዲት እናት ልጇን እንኳን አንቃ ገደል ብትጥ ልጇን ጠልታ ይመስልህ ለልጁ ሞት ይሻለዋል ብላ ነው። እኔ ልጆቼን ጠጅ ቤት የምተዋቸው ከነሱ መራቅ ፈልጌ መሰለህ? እኔማ እዚሁ አቅፌያቸው በውልና ባድር ፈቃዴ ነበር። ግን እዚች ምኑ ጋር ይጫወታሉ? ያለንባት ክፍል ቁመቷ 3 የቀስታ እርምጃ ወርዷ 4 ይሆናል። ሲሶ ቦታ የተቀመጥኩበት አልጋ ይዞታል። አልጋው ፊት ለፊት ሌላውን ግድግዳ ተጠግቶ አንድ ተለቅ ያለ የእንጨት ሳጥን ተቀምጧል። የተቦጫጨቀ ፕላስቲክ የጠረጴዛ ልብስ ለብሶ 5 የሚሆኑ ባዶና ግማሽ ባዶ ጠርሙሶች ከጥቂት የተደፉ ብርጭቆች ጋር ተቀምጠውበታል። ሳጥኑና አልጋው መካከል አንዲት ምድጃ በ3 እግሯ ቆማለች። የእንጨት ወንበር አለ። አንዲት ባዶ የቢራ ጠርሙስ አፏን ከፍታ ቂጢጥ ብላበታለች። በቃ ሌላ ዕቃ የለም፣ ሌላ ቦታም የለም። ቤቷ ይሄን ያህል ጠባብ ናት። ለዚች የውሻ ጎጆ የምታክል ክፍል በወር 30 ብር እከፍላለሁ። መንገድ ዳር ስለሆነች እኮ ነው። ኧረ መዝለል መጨፈሩ ሲቀር እዚች ምኗ ላይ ይተኛል? ሌላ አልጋ እንኳን ልከራይ ብል የተዘረጋዋለሁ። ደግሞ ወንዱ ሲገባና ሲወጣ ምን ይመስላችኋል? እንዲያውስ እኔ ውጭ ያደርኩ እንደሆነስ ከማን ጋር ያድራሉ? በዚያ ላይ እንደ 7ቱ እንዳይሞቱብኝ እፈራለሁ። የመውለድ እንጂ የማሳደግ እድል የለኝም። ቢሞቱብኝስ? አይ እዛው ቢጎዱ ይሻላል። ጉድፈቻ ከመስጠት ለዘመድ መስጠት ይሻላል። እና ይኸውልህ ለዚህ ነው እዛ መተዋቸው። አይ እናት መሆን ጣጣ ነው እልሃለሁ። እሷ ስታወራ ረዣዥም ጣቶቿ ያለማቋረጥ ይቆለፋሉ፣ ይፈታሉ፣ ይቆለፋሉ፣ ይፈታሉ። የጥፍር ቀለም አልተቀቡም። እዛች በሙትቻ ቀይ አምፑል ብርሃን እንኳን ጥፍሮቿ ውስጥ ቆሻሻ እንዳለ ያስታውቃል። ደግሞ አሳደግን ይላሉ እኮ። አይ ማሳደግ! በቀን 2-3 ብር ካልሰጠኋቸው ልጆችን የሚያረጓቸውን አታውቅም። ወይኔ ልጆቼ ሆዴን ይበሉኛል። ይኸውልህ ግን ምን ማድረግ ይቻላል? ስራ እንዳልይዝ የአዲሱን ዘመን ስራ ምን አውቄበት? ደግሞ ስራው ከየት ተገኝቶ? እንዳላገባም እንደምታየኝ ነው። 30 ዓመት አልፎኛል። 9 ልጅ ያለው መልኬ መርገፍ ጀምሯል። እንዲያውስ ደግሞ ሸርሙጣን ማን ያገባል? ያውም 2 ልጆች አሏት። እና ይኸውልህ ጊዮርጊስ አንዱን አምጣልኝ እያልኩ ነው ሙሉ ማድረው። መቼም ጊዮርጊስ እንደማይሰማኝ ያውቃለሁ። ብቻ እንዳው ጊዮርጊስ አምጣልኝ እላለሁ። ሌላ ምን ልበል? አምላክ ግን የዳን ጸሎት አይሰማም። ካልጋው በላይ አንድ ትልቅ የመላእክት ስዕል ግድግዳ ላይ ተለጥፏል። መቀነቱ ነጭ ሆነ ቀሚስ ለብሷል። ላል የሚመስሉ አይኖቹ ቢጫ ፊቱን ሞልተውታል። ወደ በሩ ይመለከታል። በቀኝ እጁ ሰይፍ ይዞ ሰይጣን እንዳይገባ ክፋት እንዳይገባ በሩን የሚጠብቅ ይመስላል። ቢጫ ፍልጥ በሚመስሉ እግሮቹ መካከል አጣጣሉ የቄስ የሚመስል ጽሑፍ አለ። ቅዱስ ሚካኤል ሊቀ መላእክት ይላል።
ሌላዎቹ ግድግዳ ላይ የሆሊውድ አክተሮችና የፓሪስ ልብስ ሞድ አሳዮች ተለጣጥፈዋል። ወርቄን ጌጤን ሁሉ ሽጬ ይኸው እቺ መስቀልና ሀብል ብቻ ቀሩኝ። በዘመኔ ግን ያላጌጥኩት ጌጥ የለም። ሙዳይ ሙሉ ጌጥ ነበረኝ። አንዷም አርቲፊሻል አይደለች። ሴቶቹ እዚህ ያሉት ሲለብሱ ሲያጌጡ አያምረኝ መሰለ። ግን ልጆቼ ካልበሉ ይበርዳቸዋል፣ ጫማ ካላደረጉ ይታመሙብኛል እያልኩ ነው። ልጆቼ የሌላ ልጅ ብስኩት ሲበላ እያዩ ብስኩት ያምራቸዋል። የሌላ ልጆች ሲቀምጡ ሲያዩ ይቀኑ ይሆናል እያልኩ ነው። ልጆቼ ምንም አይጡ ብዬ ነው። በጣም ያምረኛል መልበስ ማጌጥ። ሴት አይደለሁ፣ ግን ምን ይደረጋል ወለድኩ። ወጣቶቹ አሁንም ይቆላለፋሉ ይፈታሉ፣ ይቆላለፋሉ ይፈታሉ። እዛ ሄጄ ልጆቼ ብዬ ከልጆቹ ጋር የተጫወትኩ እንደሆነ እኛ እያሳደገን ልጆቼ ትያለሽ ወይ ይሉኛል። ግን ውስጡን ብታይ በቀን 1 ብር ካልሰጠው ልጆቼን ያሳድጉልኝ መሰለ። ምን በወጣን ከማንም ዲቃላ ጋር እንዳረቅ ነው የሚሉኝ። ልንገርህ ደግሞ ሄጄ እዛ ወይም እንካችሁ ለልጆቼ ወተት ግዙበት ብዬ 10 ብር በየጊዜው መስጠት አለብኝ። ለልጆቹ ወተት እኮ 5 ብር ብቻ እንደሚወጣ የተረፈው 5 ብር ለራሳቸው እንደሚያደርጉት አጥቻ አይመስልህ። አሳደግን ይላሉ እኮ ልጆቹ እዛ ስለሚተኙ ነው የማሳድጋቸው። ማን ነው ታውቃለህ? ቡና እንኳን ሳላፈላ ሙሉበት ቀን አለ። መሬቱ ላይ በባለ 3 እግሯ ምድጃ አጠገብ በአንድ 7 ሲኒ የተከበበች የቡና ጀበና ያዘ ረከቦት አለ። በሩ ስር አንድ የተገጣጠበ ከድሮ ነጭነቱ ወደ ግራጫ የተለወጠ የፊት መታጠቢያ ሳህን ውስጥ ውሃ የሞላ ጣሳ ተቀምጧል። ልጆቼ እወዳቸዋለሁ። ትልቋ ያለፈው ጥቅምት ኪዳነ ምህረት 5 ዓመቷ ሆናት፣ ግን ብልጥ ነች። ትላንት ወይ ከትላንት ወዲያ ቤቱ ሲጠረግ አንዲት የቄጤማ ቁራጭ መጥረጊያውን እንደ ኑሃ አምልጣ ተርፋለች። ሴትዮዋ ጅን ቄጤማ አነሳችና በጥርሷ እየበጣጠሰች ብጣሹን በሚል ድምፅ ጋር እየተፋች ንግግሯን ቀጠለች። ምላጭ እዛ ሄጄ ነይ አይንዬ ስላት አትመጣም። ዝም ብላ ታየኛለች በትላልቅ አይኗ። ታዲያ ይከነክነኛል። ላይላዩን እየሳኩ ውስጤን አለቅሳለሁ። ከተማሪ ቤት በዚህ በኩል ስትመለስ ብቻችንን ስንሆን እማዬ ካንቺ ጋር ልቀመጥ፣ ቤት እጠርግልሻለሁ፣ ቡና አፈላልሻለሁ፣ አልጋ ነጥፍልሻለሁ፣ ካንቺ ጋር ልቀመጥ ትለኛለች። ታዲያ እዛ ቤት እነሱ ሲያዩ ግን ልክ እንደማትፈልገኝ ነገር ትርቀኛለች። የ5 ዓመት ልጅ እንዲህ ሲሆን አያሳዝንም? እኔማ በቃ ብስጭት ትልና ዘልያ ቀፌ ስማታለሁ ወይም ደግሞ እመታታለሁ። ቀስ ብላ ትጠፋለች። ውስጠኛው ክፍል አጭበርብሬ ገባና ቁጭ ብላ አገኛታለሁ። መትቻት እንደሆነ እያለቀሰች ትቆየኛለች። ደግሞ ስታለቅስ ብጥብጥ ብላ ጉልበቷን አቅፋ እየተወዛወዘች ነው። ሆዴ ቡጭ ይላል። እቅፍ አረጋትና አብረን እንላቀሳለን። እነሱ እያዩ እዛ ስሜት እንደሆነ ደግሞ ወይ ዝም ብላ አይኗን ከፍታ እያፈጠጠች ወይ ደግሞ ፎቶዬን አቅፋ አገኛታለሁ። አሁንም አቅፋትና አለቅሳለሁ። እንባዬን በእጇ እየጠረገች አይዞሽ ማዬ ዝም በይ ትለኛለች። የባሰውን እንሰቀሰቃለሁ። ወይ አይና አበባዬ፣ እሷ የምታየውን ስቃይ እንኳን ለልጅ ለአዋቂም አይስጠው። ወደ ተማሪ ቤት ለመሄድ ጧት በዚህ ስጠልፍ ማዬ ከተማሪ ቤት ስመለስ ቆሎ አቆየኝ ትለኛለች። ስትመለስ ቆሎውን እየቆረጠመች ትሄዳለች። ቆሎ ያጣው እንደውም ቤቱን ዘጋና እንደሌለ ሰው ከውስጥ ሆኜ አያታለሁ። በሩን ቆማ ታይታይና መለስ ብላ ራሷን ደፍታ መሬት እያየች ትሄዳለች ፊደሏን ይዛ። ታዲያ ሆዴን ይበላኝና አልጋዬ ላይ ወድቄ እንሰቀሰቃለሁ። ግን ቆሎ ሲጨኝ የምትለኝ እኮ የራባት ብቻ እንዳይመስል እኔ ስሰጣት ደስ ስለሚላት ነው። እኔም የማለቅሰው ልጄ ራባት ብዬ አይደለም፣ እንዲያውም በደንብ ነው የሚያበሏት። እኔም ማለቅሰው ልጄ እናት እያላት እናት እንደሌለው ልጅ ትሰቃያለች እያልኩ ነው። ታዲያ እነሱ ይህንን ሁሉ መቼ ያውቃሉ? ቢያውቁ ሴት ይገባቸዋል? አይገባቸውም እልሃለሁ፣ በፍጹም አይገባቸውም። ሴትዮዋ ቄጤማውን በጣትሳ ተፍታ ጨርሳ እጇ ባዶውን ስለቀረ እንደገና ጣቶቿን ማቆላለፍ መፈታታት ጀመረች። እኔ እዛ ሆኜ ትንሽ የማይፈልጉትን ነገር የሰራች እንደሆነ እናትሽን አይተሽ ነው ይሏታል። እስቲ እግዚአብሔር ያሳየ። ልጅ እንዲህ ይባላል? ደግሞ እኔን አይታስ ቢሆን እናቱ አይደለሁም እንዴ? 9 ወር አርግዤ 3 ቀን አምጬ የወለድኳት እኔ አይደለሁ? ጡቴን ያጠባኋት እኔ አይደለሁ? ሳያት ሆዴ ቦጭ የሚልላት እኔ አይደለሁ?
ለምን እናትሽን አይተሽ ነው ይሏታል። ለምን አይ መውለድ ስቃይ። እናትህ ለአንተ ሲጨነቁልህ እንዲህ አይምሰልህ። ታዲያ አንተ ምን ታደርግላቸዋለህ? እኔ ለእናቴ ምን ሰራሁላት? ለእኔስ ልጆቼ ምን ያደርጉልኝ መሰለህ? የመውለድ ትርፉ መሰቃየት ብቻ ነው። ምን እንደነካኝ እንጃ። ፊቷን በእጄ ነካሁት። ከቋንቋ አቅም በላይ የሆነ ጥልቅ ስሜት አይናችን ውስጥ ያበራል። ፊታችን ላይ ይታያል፣ በእጃችን ይተላለፋል። የሴትዮዋ ፊት ለስላሳም አይደል። ሳቅ የሌለበት ፈገግታ አሳየችኝ። ግንባሯ ላይ ሳምኳት። አልተንቀሳቀሰችም። ሳቅ የሌለበት ፈገግታዋም አልተለወጠም። ዝም ብለን ተያየን። ቋንቋ አላስፈልገንም። ሴተኛ አዳሪና ገንዘብ ከፋይ አይደለንም። ወይ ሞት ይርሳኝ፣ ረስቼው። እትቸኩላለህ ለካ። እንደ አሮጊት ስለፈልፍ ጊዜን አጠፋሁብህ። ማርጀቴ ነው መሰል። ግን ሁሌ እንዲህ ያለፈልፍ። እንዲያውም ዛሬ ነካኝን እንጃ። ትልቅ ሰው ስለሆንክ ችግሬን ባጫውትህ ይገባሃል ብዬ ነው። ዝም ብለህ ሰማኝ። የሚሰማ ሰው የለም። በሊድማይ ሳይመሽብህ ከተቀመጥኩበት አልጋ ተነሳሁ። ከሳጥኑ ተነሳች። አየኋት። ወፍራም አይደለችም፣ ግን ሆዷ ወደ ውጭ ገፍቷል። ቅርጿ ተበላሽቷል። ማርገዝ፣ መውለድ፣ መቅበር፣ ማርገዝ፣ መውለድ፣ መቅበር። አፏ ዙሪያና አይኖቿ ውስጥ ተስፋ ያልተቀላቀለበት ሐዘን በዚያ ደካማ ብርሃን እንኳን ይታያል። መስከር፣ ወንድ መሄድ፣ ማልቀስ፣ መስከር፣ ወንድ መሄድ፣ ማልቀስ። ስለ ልጆቿ መጨነቅ፣ ስለ እርጅናዋ መስጋት፣ እድሜዋንና መከራዋን ተሸክማ ሳያት ወጣትነቴና ነፃነቴ ከበደኝ። ፈጣሪ ለኔ አይደለ መሰለኝ። የሆሊውድ አክተሮችና የፓሪስ ሞድ ሴቶች በዙሪያችን ቆመው ወይ ቁጭ ብለው ይስቁብናል። የእውነት ሳቅ ይሁን። ቅዱስ ሚካኤል ግን አያየንም፣ በሩን ይጠብቃል። ኪሴ ውስጥ 5 ብር ነበረኝ። 3ቱን አወጣሁና ሰጠኋት። እጄን ሳመችኝ። በጣም አፈርኩ። ፊቴ ላይ ምን እንዳየች እንጃ። ለገንዘቡ አይደለም ለሐሳቡ ነው አለችኝ። የባሰውን አፈርኩ። ተደናገረኝ። በሩን ከፈትኩና ስወጣ ደህና ደር አለችኝ። እሺ ያልኳት። በጣም ዞሮብኝ ነበር። ተለይቻት 20 እርምጃ ከተራመድኩ በኋላ ገልመጥ ብዬ አየኋት። በሯ ጋር ቆማ ቀይ መብራት ተጎናጽፋ ትጠብቃለች። እንደ ሌሎቹ ሴተኛ ዳሪዎች መንገዴን ቀጠልኩ።